እግዚአብሔር ከመዘንቃ እምንዋ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ። ወከመ ኃያል ዘህዳገ ወይን አረ ከወይን ስካር እንደሚነሳ ስካሩ እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ወቀተለ ጸሮ በድህሬው በኋላውም ጥልን አጠፋ። ወአልበሶሙ ኀፍረተ ለጸላይቱ ጠላቶቹንም ምስቁልና አለበሳቸው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 6 ላይ የምናገኘው ኃይለ ቃል ነው። ተንሥአ በከመ ይቤ እንደተናገረ ተነስቷል ይላል። እንደተናገረ ተነስቷል። ቃሉን የጻፈልን ቅዱስ ማቴዎስ ነው። ይህንን የተናገረው መልአኩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን ለእኛ ብሎ ታግሶ ከተቀበለ በኋላ ከቀኑ በ6 ሰዓት ተሰቅሎ 7ቱን ተአምራት አድርጎ መንግሥቱን ገልጦ ሊቀ ካህናት በኩረ ምእመናን እንደመሆኑ 7ቱን ቃላት ተናግሮ የሊቀ ካህናትን ሥራ ሰርቶ እኛን ከአባቱ ከመንፈስ ቅዱስ ከራሱ ጋር በማስታረቅ 7ቱን ታምራት በመስቀል ላይ ሆኖ ፀሐይ እንዲጨልም፣ ጨረቃ ደም እንዲለብስ፣ ከዋክብት እንዲረግፉ፣ ከመስቀሉ ስር ሙታን እንዲነሱ፣ ዓለቱ በደሙ ፍሰት እንዲሰነጠቅ፣ የቤተ መቅደስ መጋረጃ እንዲቀደድ አድርጎ ደግሞ መንግሥቱን ገልጦልናል። በ7ቱ ቃላት ሊቀ ካህናትነቱን ሰው ሆኖ ለእኛ መሞቱን፣ በ7ቱ ታምራት ደግሞ መንግሥቱን፣ ጌትነቱን፣ እግዚአ ዓለማት መሆኑን፣ በፍጥረት እጅ እየተሰቀለ ነገር ግን ፈጣሪ መሆኑን፣ ፍጥረታትን በሞት ሆኖ እየገዛ በሕማም ሆኖ እየገዛ ሞቶ ሳለ ሕያው ተሰቅለ በድካም ወሐዮ በኃይል እግዚአብሔር ይላል ቅዱስ ቄርሎስ። በሰው ድካም ተሰቀለ፣ በእግዚአብሔርነቱ ኃይል ደግሞ ሕያው ነው፣ ሞትን አሸነፈ። ልዑል ዘይትነከር ትሑት ዘይሐምም የሚደነቅ የሚመሰገን ልዑል እግዚአብሔር የሚታመን ደግሞ ትሑት ነው ይላል ቅዱስ ሳዊሮስ ዘአንጾኪያ በሃይማኖተ አበው ሲናገር። ስለዚህ የሚደነቅ ልዑል የሚታመን ትሑት እኛን ለማዳን የሚታመን ትሑት ነውና በባሮቹ እጅ የተሰቀለ የሞተ የተገረፈ ዕርቃኑን የዋለ የተቀበረ እንደ ሰው የሚደነቅ ልዑል የሰማይ ሰራዊት ከምድር ጋር ተባብረው የሚያከብሩት አምላክ መሆኑን መንግሥቱን በሞቱ ገልጦ ነበረ። ፀሐይም የፈጣሪዬን ዕርቃንማ አላሳይም ብላ ከቀኑ 6 ሰዓት እስከ 9 ሰዓት ድረስ ጨለማ ውላለች። ፀሐይ ጸልመ ወወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይራዩ ዕርቃኖ ለዘአልበሶሙ ብርሃነ ይላል አባ ጊዮርጊስ በሰዓታቱ። ፀሐይ ጨለመ፣ ከዋክብት ረገፉ፣ ብርሃናቸውን ነሱ፣ ጨረቃም ደም ለበሰች። ስለምንድን ነው ይህ ሁሉ የሆነው? ብርሃን ያለበሳቸውን የፈጣሪያቸውን ዕርቃን እንዳያዩ ነው ብሎ በሰውኛ ዘይቤ አድርጎ ፍጡራንን ለፈጣሪያቸው ሞት ማዘናቸውን ገልጦ አባ ጊዮርጊስ ይናገራል። ሰው መሆኑን ሲገልጡልን ከ3 ሰዓት እስከ 9 ሰዓት ጨለሙ። ሰው ከሞተ በኋላ ደግሞ አያፍርምና 9 ሰዓት ነፍሱ ከሥጋው ስትለይ 9 ሰዓት አበሩ። በዚያውም ዘንድ ፀሐይን ሰቅለዋልና አይሁድን በድንቁርና መራቸው። የተሰቀሉት የጽድቅ ፀሐይ ነው፣ እውነተኛውን ፀሐይ ነው። ስለዚህ በድንቁርና እንዲሄዱ አዳረጋቸው። እስኪ የፀሐይ ጌታው ማን ነው? የጨረቃ ጌታ ማን ነው? የከዋክብት ጌታ ማን ነው? እግዚአብሔር ነው። መቅደሱን የሰራላችሁ ማን ነው? በመቅደሱም እንዳትመኩ መቅደሱም የኔ ነው ብሎ የመቅደሱን መጋረጃ በመቅደድ አንድነታችሁን እለየዋለሁ፣ ክብራችሁን አጠፋዋለሁ፣ መቅደሱም ቢሆን የኔ ነው
ያከብረኛል ብሎ የቤተ መቅደስ መጋረጃ በመቅደድ የቆማችሁበት ምድር የኔ ነው በማለት ደሙ ጥብ ሲልበት አለቱ እንዲሰነጠቅ በማድረግ መቃብራትን ከፍቶ ሙታንን በማስነሳት አምላኬ ቅዱስ ኤፍሬም እንደው የሚለው አምላኬ አምላኬ ለምን ተውከኝ ብሎ በተናገረው ቃል ሙታንን ከመስቀሉ ስር ቀሰቀሳቸው ይላል። ስለዚህ ሙታን ከመስቀሉ ስር እንዲነሱ አደረጋቸው። ይህንን አድርጎ መንግስቱን ገለጠ። 9 ሰዓት በሆነ ጊዜ ነፍሱ ከስጋው ተለይታ በአካለ ነፍስ ወደ ሲኦል ሄደ። ነፍሳትንም ከሲኦል አወጣቸው። 11 ሰዓት በሆነ ጊዜ ዮሴፍና ኒቆዲሞስ ደግ ሰው ጻድቅ ሰው የነበረው ዮሴፍ ኒቆዲሞስ ስጋውን ለምነው በንጹሕ በፍታ ገንዘው በአዲስ መቃብር ቀብረውታል። ቀድሞም በሕፃንነቱ ያገለገለው ዮሴፍ የሚባል ሕፃን ነበር። ያም ሰው ጻድቅ ነበር ይላል ማቴዎስ። ቅዱስ ማቴዎስ እንደጻፈው የገነዘው ዮሴፍም ጻድቅ ነበር ይላል ወንጌል ሲናገር። በጻድቅ ያደገው ጌታ በጻድቅ እጅ ተገነዘ። የእሱን ሥጋ ሊዳስሱ የሚገባቸው ካህናት ንጹሐን መሆን ይገባቸዋል ብሎ ለምስጢረ ክህነት አርአያ ለመሆን በንጹሐን እጅ ተገነዘ በደቀ መዛሙርቱ። ከዚህ በኋላ በአዲስ መቃብር ተቀበረ። ታላቅ ደንጊያ ገጠሙበት። ያ ድንጋይ ለ3 ለ4 ለ5 6 ለ10 ሰው የሚነሳ አይደለም። ከበው ትልቅ ድንጋይ ገጥሞታል። በዘመኑ በሚታወቅ የአይሁድ ማኅተም ታትሞበታል። ከሮማውያን ጭፍሮች ተካሰው ጠባቂዎችን ዘበኞቹን አኑረውበታል። መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ነፍሱን ከሥጋው አዋህዶ ተነስቷል። 33 ዓመት በዚህ ዓለም እንደቆየ 33 ሰዓታትን ደግሞ ከነፍሳት ጋር በገነት ቆይቶ ሥጋውን አዋህዶ በእርግጥ ተነሳ። ከተነሳም በኋላ ሴቶቹ ሽቱ ይዘው በሌሊት ቀደም ብለው ወደ መቃብሩ ሄዱ። እዚያም በሄዱ ጊዜ መልአኩ አገኛቸው። ሲሄዱ ድንጋዩን ማን ያንከባልልልናል እያሉ ነበር። ሲሄዱ መልአኩ ድንጋዩን አንከባሎ ተቀምጦ አገኛቸው። ፈሩ። እናንተ አትፍሩ፣ ክርስቶስን ትፈልጋላችሁና እሱ በዚህ የለም እንደተናገረ ተነስተዋል አላቸው። በኋላም ጌታችን ኢየሱስ ክርስቶስ ራሱ ለሴቶቹም ለሐዋርያትም ለሌሎችም ለ500 ባልንጀሮች ተገለጠ። 40 ቀንም ከደቀ መዛሙርቱ ጋር ቆየ። የሕይወታችን ራስ ክርስቶስ ሞትን አሳፈረ እንጂ እሱ ሙቶ ቀርቶ አላፈረም፣ አላሳፈረንም። የሞትን ራስ ሰብሮ ተነሳ። በዚህም ሕይወታችን ተመሠረተ። እኛም የትንሣኤ ልጆች ለመሆን በቃን። ባለ ተስፋዎችም የመንግሥተ ሰማያት ባለ ርስቶች ሆነ። ኢኮንክሙ ነግደው ፈላሲ፣ ስደተኞች መጻተኞች አይደላችሁም አለ ቅዱስ ጳውሎስ። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ፣ እናንተ የቅዱሳን የአብርሃም የይስሐቅ ርስት ወራሾች ባለ ሀገሮች የመንግሥተ ሰማያት ተስፈኞች ናቸው እንጂ መጻተኞች ስደተኞች አይደላችሁም። ጌታ ተነስቶ ሕማማችን እንዲያበቃ ፈርሶ መቅረት እንዲቀርልን የሰው ባህሪ በትንሣኤ እንዲከብር የዘላለም ሕይወት እንዲመሰረት የገነት በር እንዲከፈት አደረገ። ሰውን አከበረ። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ጌታ ባይነሳ ሰው መሆኑ ትርጉም የለሽ በሆነ ነበረ። ጌታ ስለተነሳ የሰው ልጅ ከበረ። የሰው ባህሪ በሞት ላይ ሰለጠነ። የተማረከን አውሬ አስረው መርዙን አስተፍተው ታናሽ ሕፃን ልጅ እንዲጎትተው እንደሚያስረክብ አርበኛ ጌታ ዲያብሎስን ማርኮ ሞትን ሰብሮ ሞትን እሱ ገዝቶ እኛን እንድንገዛው
እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን፣ አሰለጠንን፣ ኃይል አስታጠቀን፣ ሞትን እንዳንፈራው አደረገን። የትንሣኤውን ብርሃን በልጅነት ሰጥቶ በጥምቀት አክብሮ ሰውነታችን በጸጋ አሰልጥኖ በሀብተ መንፈስ ቅዱስ ሸልሞ ሞትን የሚያሳፍር አጋንንትን የሚረታቸው እንዲሆን ለእኛም ሰውነት ኃይልን ሰጠ ጌታ። ይህን ያገኘንበት ዕለት ስለሆነ ሁላችሁም ክርስቶስ ተንሥአ እሙታን እንኳን ደስ ያላችሁ፣ መድኃኔዓለም እንኳን ብርሃኑን ገለጠልን እላለሁ። ርዕሱን ወደ ማብራራት ሲሄድ እንደተናገረ ተነሳ ብሏቸዋል። እነዚህ ሴቶች ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ። ባህሪያችን አከበረ። ዲያብሎስ ሴትን ሲንቅ ይኖር ነበረ በሴት እርግማን ስላመጣ። ጌታ ደግሞ ትንሣኤውን ለሴቶች በመንገር በመግለጥ የጠፋውን እንደመለሰ፣ የተዋረደውን እንዳከበረ፣ የሞት ምክንያት የሆነውን የሕይወት ምክንያት እንዳደረገ፣ የሴቶችን ባህሪ እንዳከበረና እንደባረከ ጌታ ገለጠ። ዲያብሎስን ናቀ። እሱ ባዋረዳት ሴት ሕይወትን በማምጣት በመወለድ ዲያብሎስን አሳፈረው። ከሴት ልጅ ተስፋ ይወለዳል ብሎ ሰይጣን አስቦ ያውቃል። ግን ጌታ ከሴቲቱ ከድንግል ማርያም በመወለድ በሴት ጆሮ የመጣውን ሞት በሴት ጆሮ ብስራት በማሰማት ሕይወት በእሷ ማኅፀን በማደር በኋላም ተነስቶ ደግሞ ለሴቶቹ ትንሣኤውን በመግለጥ የሰውን ልጅ ባህሪ አከበረ። ከሴት የተወለደ ሁሉ ለሞት ተሽጦ ነበረ። ሕይወት ከሴት ተወልዶ ሞትን አሳፍሮ ከሴት የተወለድነውን ሁሉ በክብር ለመቆም አበቃን። የጸጋው ተሳታፊዎች፣ የመለኮቱ ግብር የባሕሪ ክብሩ ተሳታፊዎችና ባለሟሎች፣ የክብሩ ወራሾች፣ የክብሩ ቀዳሶች፣ የዘላለም ነገሥታት እንድንሆን እሱን ራስ አድርገን ተሰብስበን በእሱ ፍቅር ተሸልመን እንድንኖር ለጸጋ፣ ለዘላለም ሕይወት፣ ለባለሟልነት፣ ለሰማይ መንግሥት፣ ለክብር፣ ለባለሟልነት ጠራ። የሁሉ የበቃ ነው በትንሣኤው። እንደተናገረ ተነስቷል ያለ ምንድን ነው የሚለውን የመጀመሪያው ስንተረጉም ጌታ በብሉይ ኪዳን እንደሚነሳ ተነግሮለታል። በመዝሙር 77 ላይ ጌታ ሲናገር ወተንሥአ እግዚአብሔር ከመ ዘንቃዕ እምንዋም፣ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ። ወከመ ኃያል ዘህዳገ ወይን አረ ከወይን ስካር እንደሚነሳ ስካሩን እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ወቀተለ ጸሮ በድኅሬው፣ በኋላውም ጥልን አጠፋ። ወአልበሶሙ ኀፍረተ ለጸላይቱ፣ ጠላቶቹንም ጉስቁልና ለበሳቸው ይላል። እግዚአብሔር ከእንቅልፍ እንደተነሳ ተነሳ ያለው እግዚአብሔር ወልድ ሞትን ድል አድርጎ ስለተነሳ ነው። ጠላቶቹ በኋላው ገደለ ያለው በመስቀሉ ጥልን ገደለ ማለቱ ነው። ከጀርባው ባለ መስቀል በኋላው ጥልን አጠፋለ። ከጀርባው ባለ መስቀል ጥልን ዲያብሎስንና ሞትን አጠፋ። ለጠላቶቹ ጉስቁልናን ኀፍረትን አለበሳቸው ማለት ለአጋንንት ኀፍረትን ጉስቁልናን አለበሳቸው ተብሎ ትንሣኤው ተነግሮለት ነበረ። ከዚያ በምሳሌም ዮናስ በዓሣ አንበሪ ውስጥ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቶ ነበረ። ይህ ግልጽ ትንቢት ነው። ጌታም ይህንን ምን ብሎ ተናግሯል? በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ሲናገር በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ዕለታተ ወሰሉሰ ለያሌየ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ ዕለታተ ወሰሉሰ ለያሌየ። ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅም በምድር ሆድ ውስጥ 3 ቀን 3 ሌሊት ይቆያል እና ይነሳል ብሎ ጌታ አስተምሯል። በቁሙ በቃል አስተምሯል። እነሳለሁ። ይህንን የነገራቸው ምንድን ነው? ጌታ
እኔ በእግዚአብሔር ሥልጣን አጋንንትን አወጣለሁ አላቸው። እነሱ አይሁድ በብዔል ዜቡል ያወጽኦሙ ለአጋንንት በአጋንንት አለቃ አጋንንትን ያወጣል ቢሉት እኔ በእግዚአብሔር ሥልጣን ነው አጋንንትን የማወጣ አላቸው። በእግዚአብሔር ሥልጣን አጋንንትን አወጣለሁ ሲላቸው ምን ብለው ተጠየቁት? ለዚህ ምን ምልክት ታሳየናለህ አሉት። ምልክት ታሳየ በእግዚአብሔር ሥልጣን አጋንንትን አወጣለሁ ካልክ እግዚአብሔር ለመሆንህ ምልክትህ ምንድን ነው ማለታቸው ነበር። የእግዚአብሔር ልጅ እግዚአብሔር ነውና ምን ብሎ መለሰላቸው ጌታ? ዘማ ትውልድ እሉት ወግፍቲት ትምህርተ ተአስስ ዘማዊና መንዝራ ትውልድ ምልክትን ትሻለች። ወትምህርት ሰይት ውሃባ ዘእንበለ ትእምርተ ዮናስ ነቢይ ምልክት ግን አይሰጣትም ከዮናስ ምልክት በቀር አላቸው። እንግዲህ ዘማዊ ማለት በሚስቱ በባሉ ጸንቶ የማይኖር ወንድ፣ ሴት በሚስቱ የማይጸና ወንድ፣ በባሏ የማትጸና ሴት ዘማዊ ይባላል። ነገሩ አንድ ሆኖ ሳለ ሴት ወንድ የምትለውጥ፣ ነገሩ አንድ ሆኖ ሳለ ሴት የምትለውጥ ማለት ነው። እንደዚሁም ሁሉ የዮናስ ምስክርነት ለእኔ ትንሣኤ ምስክር ሆኖ ሳለ ይህ በቂ ማስረጃ ሆኖ ሳለ ሌላ አምጣ ማለት ዝሙት ነው። የዮናስ በዓሣ አንበሪ ውስጥ መኖር ለእኔ ትንሣኤ ምስክር ነው። ሌላ ምልክት አልሰጥም። ሌላ መለወጥ ዝሙት ነው። ይህ በቃችሁ፣ ይህ ምስክሬ ነው አላቸው። የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ጌታም ይህንን ምስክር አድርጎ በሦስተኛው ቀን በመነሳት እንደተናገረ ተነሳ። 3 ቀን ነው የምቆይ እንዳለ 3 ቀን ቆይቶ ተነሳ አላቸው። እንደተናገረ ተነሳ ያለበት አንዱ ይሄ። ሁለተኛ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ በቃል እንዲህ ብሎ አስተምሯል። አሁንም ጌታ በቤተ መቅደስ ተገኝቶ ቤተ መቅደሱን መነገጃ አድርገውት ስለነበረ በጅራፍ እየገረፈ ሲያስወጣ ይህን ለማድረግ ምን ምልክት አለ? ቤተ መቅደሱ የእግዚአብሔር ነው። አንተ ቤተ መቅደሱን የምታጸዳበት የእግዚአብሔር ልጅ የመሆንህ የእግዚአብሔርነት ስልጣንህ ምልክትህ ምንድን ነው አለ። ንስትዎ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነሳው። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ እሰራዋለሁ ማለት ነው። እነሱም በ46 ዓመት ታንጸ ዝንቱ ቤተ መቅደስ ወአንትሰ በሰሉስ ዕለት ታነጽዎ 46 ዓመት የተሰራውን ቤተ መቅደስ በ3 ቀን እሰራዋለሁ ትላለህ አሉት። ውእቱሰ በእንተ ቤተ ሥጋሁ ይቤሎሙ አለ ወንጌላዊ። እሱ ይህን ቤተ መቅደስ አፍርሱት በ3 ቀን እሰራዋለሁ ማለት እናንተ ሥጋዬን ቤተ መቅደስ የተባለ ሥጋዬን ትሰቅሉታላችሁ፣ በሦስተኛው ቀን አስነሳዋለሁ እያላቸው ነበር አለ ወንጌላዊ ዮሐንስ። ስለዚህ ተንሥአ በከመ ይቤ ቤተ መቅደሱን አፍርሱት እነሳለሁ እንዳለ ተነሳ፣ እንደተናገረ እነሳለሁ ብሎ አስቀድሞ ተነግሯል። አንዳንድ ሰዎች ኢየሱስ አልተሰቀለም፣ በኢየሱስ ምትክ ሌላ ሰው የተሰቀለ ይላሉ። እሱ እኮ እሰቀላለሁ እሞታለሁ ብሎ ቀድሞ ተናግሯል። እሞታለሁ እንዳለ ሙቷል፣ እነሳለሁ እንዳለም ተነስቷል፣ ቀድሞ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ላይም እንዲህ ብሏቸዋል። አሁን አርግ ኢየሩሳሌም እንወጣለን ወይ ይዝዎ ለጓለ እመሕያው የሰው ልጅንም ይይዙታል ወይ ሰቅልዎ ይሰቅሉታል፣ ወአመሳልስት ዕለት ይትነሣ በሦስተኛው ቀን ይነሳል ብሎ ነግሯቸዋል። እንዲህ ብሎ እንደተናገረ አላስቀረም፣ ቃሉን ተነሳ። እነሳለሁ ብሎ እንዳስተማረ ተነሳ። ይህ በትምህርት ያስተማረው ሌላስ በትምህርት ብሎ አስተምሯል። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ የሐዩ። እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳን ይነሳል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳ ይነሳል። ክርስቶስ ሕይወት ነው። ሕይወትንም ሲሰጣቸው አይተናል። ሕይወት ስለሆነ የሐዋርያት ሥራ ምዕራፍ 2 ላይ እንደነገረን ቅዱስ ጴጥሮስ ኢይክል እሂዞቶ ሞት እሱን ይዞ ማስቀረት አልተቻለውም። ለምን? ክርስቶስ ለምንድን ነው የተነሳ? ሞት ሊይዘው ስለማይችል። ሞት ይይዘው ያልቻለ ለምንድን ነው? ሕይወት ስለሆነ። ሕይወት ነኝ ብሎ እንዳስተማረ ተነሳ።
ተንሥአ በከመ ይቤ እንደተናገረ ተነሳ። መልአኩ ለሴቶቹ እንደተናገረ ተነሳ ያላችሁ ነበረ። የዮናስ ምሳሌ ነው ብሎ እንዳስተማረ ተነሳ። ቤተ መቅደሱን አፍርሱትና እሰራዋለሁ እንዳለ ሙቼ እነሳለሁ ማለቱ ነበር። ተነሳ። ኢየሩሳሌም እንወጣለን ይገሉኛል እነሳለሁ እንዳለ ተነሳ። ትንሣኤ ነኝ እንዳለ ተነሳ። ሕይወት ነኝ እንዳለ ተነሳ። በተግባርም ያስተማረው ትምህርት ትንሣኤ እንደሆነ ነበር። በተግባርም በምሳሌም በትንቢትም በተግባር ምን ብሎ አስተምሮናል ጌታ? ቅዱስ ቄርሎስ ተረፈ ቄርሎስ ምዕራፍ 3 ላይ ቁጥር 6 ላይ ሲናገር እስመ ሰማዕተ ቃላቲሁ ምግባሩ ይላል። የትምህርቱ ምስክር ስራው ነው ይላል። የጌታ የትምህርቱ ምስክር ስራው ነው። ለተናገረው ትምህርት ስራው ምስክር ነው። እሱ ምን ብሎ ነበረ? ወይቤ አነ ፍኖት አለ። እኔ መንገድ ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ ነኝ አለ። ለዝንቱ ቃል ኮኖ ሰማዕተ ሐንካስ አህዮ እንዘ ይሐውር በፍኖት እኔ መንገድ ነኝ ለማለቱ አንካሳው በእግሩ በመሮጥ ክርስቶስ የሕይወት መንገድ መሆኑን መሰከረለት ይላል። ተፈውሶ አንካሳው በቃሉ ድኖ በእግሩ በመሮጡ ክርስቶስ የሕይወት መንገድ መሆኑን መሰከረለት። ወይቤ አነ ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ ብሎ ተናግሮ ነበረ። ለዝንቱ ቃል ኮኖ ሰማዕተ አልዓዛር ተንሥኦ እምነ ሙታን ሕይወት ለመሆኑ አልዓዛር ከሙታን ተነስቶ መሰከረለት። ወይቤ አነ በትር እኔ በትር ነኝ አለ። ሐረገወይን ያለው ሐረገወይን ነኝ አለ። አንድም ሄኖክ እሱን በትር እንደሆነ ተናግሮለታል። በመጽሐፈ ኪዳንም በትር ዘዘበጦ ለሰይጣን ብሎ መስክሮለታል። እሱም እኔ የወይን ግንድ ነኝ ባለው በትር የሚለው ከዚህ ይገኛል ይወጣል። በትር ነኝ አለ ይላል። ለዝንቱ ቃል ኮንዎ አጋንንት ተዘቢጦሙ ወይቤሉ ኦ ክርስቶስ ወልደ እግዚአብሔር ምንት ብነ ምስሌከ እንዘ ታመነድበነ ዘይንበለ ዘመኑ የእግዚአብሔር ልጅ ክርስቶስ ወይ ካንተ ጋር ምን አለን ጊዜያችን ሳይደርስ ልታጠፋን መጣህን ብለው በትር መሆኑን የሕይወት ዛፍ መሆኑን አጋንንት መሰከሩለት። ስለዚህ እስመ ሰማዕተ ቃላቲሁ ምግባሩ ወይቤ አነ ውእቱ ህብስተ ሕይወት ዘወረደም ሰማይ እኔ ከሰማይ የወረደ የሕይወት እንጀራ ነኝ ብሎ ነበር። ለዝንቱ ቃል ኮንዎ ሰብ ጸጊቦሙ እምሃምስቱ ህብስት የሕይወት እንጀራ ለመሆኑ ከ5 እንጀራ ከ2 ዓሣ 5000 ሰዎች ጠግበው መሰከሩለት። ስለዚህ ጌታችን ኢየሱስ ክርስቶስ በተግባሩ የሚመሰክር ጌታ ነውና ትንሣኤ መሆኑን በቃሉ እንዳስረዳን፣ በተግባር እንዳስተማረን፣ በትንቢት እንዳስተነበየ፣ በምሳሌ እንዳስመሰለ፣ በቃሉ ሙት እንዳስነሳ፣ በቃልም በተግባርም እንደተናገረ ተነሳ። እሱ ሕይወት ነውና ብሎ ነግሮናል። ክርስቶስ ሕይወት መሆኑ መስክሮ ነበር። ተነሳ። ተነስቶም ለሴቶቹ ታየ፣ ለሐዋርያት ተገለጠ። በኋላስ መነሳቱን በምን አረጋገጠ? ከደቀ መዛሙርቱ ጋር 40 ቀን አብሮ በመኖር ዕለቱን ተነስቶ አድርጎ ቢሆን አልተነሳም ውሸት ነው ይባል ነበር። ለስም አጠራሩ ክብር ምስጋና ይግባውና ትንሣኤው እውነት መሆኑን ለማስረዳት ከደቀ መዛሙርቱ ጋር 40 ቀን አብሯቸው ቆየ፣ ታያቸው። የዮሐንስ ወንጌል ምዕራፍ 21 ላይ እንደምናነበው በጥብርያዶስ ባህር ላይ ተገልጦ ዓሣ አብሯቸው በላ። በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው
በተዘጋ ቤት ገብቶ ትንሣኤውን ገለጠ። የእናቱ ድንግልና ሳይጣስ ተጸንሶ ሳይለወጥ ለመወለዱ፣ በተዘጋ ማኅፀን ለመወለዱ፣ በታተመ ማኅፀን ለመወለዱ በተዘጋ መቃብር ሳይከፍት ተነሳ። በተዘጋ መቃብር ሳይከፍት ለመወለዱ በተዘጋ ቤት ሳይከፍት ገብቶ ለደቀ መዛሙርቱ ሰላምን ሰጣቸው። ትንሣኤውን ለሐዋርያት ገለጠ። ይህ ብቻ አይደለም፣ አርጎ መንፈስ ቅዱስን ላከ። ስለዚህ ምን አለ ቅዱስ ጳውሎስ? ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ሮሜ ምዕራፍ 1 ቁጥር 4 ላይ ሞትን ድል አድርጎ በመነሳቱ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ እንደሆነ ገለጠ ይላል። ባይነሳ ኑሮ መንፈስ ቅዱስን ባላከላቸው ነበር። መንፈስ ቅዱስ በመውረዱ በመነሳቱ ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። ለዚህ ነው ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወሥልጣን በገናና ሥልጣኑ ተነሳ የምንለው ይህን ነው። የማን ሞት? መንፈስ ቅዱስን ልኳል። በማን ሞት ሰዎች መንፈስ ቅዱስን ተቀብለው ኃይል አግኝተዋል። ስለዚህ ጌታችን ኢየሱስ ክርስቶስ በእርግጥ እንደተናገረ ተነስቷል። ደቀ መዛሙርቱንም ኃይል አስታጥቋቸዋል። ያ ኃይልም ተከትሏቸዋል። በትንሣኤው ኃይል ሰማዕትነት ተቀብለውበታል። ግፍ ተቀብለዋል። በግፍ ተገርፈዋል። በግፍ ተሰቅለዋል። በግፍ አንገታቸው ተቆርጧል። በግፍ ተሰደዋል። በእሳት ተወርውረዋል። ቅዱስ ጳውሎስም ለዚህ ነበር ክርስቶስ ካልተነሳማ እኔስ በየቀኑ ምሞት በከንቱ ነውን ይላል። ተስፋ ለሌለው ሕይወት ነው ምሞት ይላል። ስለዚህ ለትንሣኤው ምስክር አንዱ የደቀ መዛሙርቱ ተአምራት ማድረግ ነው። ነግሯቸው ነበር፣ እኔ እሞታለሁ፣ እነሳለሁ፣ እናንተ ፍሬ ታፈራላችሁ፣ ያ ፍሬ ለዘላለም ይኖራል። መጀመሪያ ዮሐንስ ወንጌል ምዕራፍ 12 ላይ እመዬ ወድቀት ተተሰርና ዲበ ምድር አይትታት ነበር፣ ስንዴ ቅንጣት ጭቃ ላይ ካልወደቀች ብቻዋን ትኖራለች ብሏቸው ነበረ። እኔ ካልሞት እናንተ ሕይወት አይኖራችሁም አለ። ከወደቀች ብዙ ፍሬ ታፈራለች አለ። እሱ ሞተና ደቀ መዛሙርቱ አፈሩ። ዮሐንስ 15 ላይ ደግሞ ወእሬሰክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም፣ እንድትሄዱ ፍሬ እንድታፈሩ አድርጋችኋለሁ፣ ያ ፍሬያችሁ ለዘላለም ይኖራል አላቸው። ለዘላለም ይኖራል። የፍጡር ደቀ መዝሙር የዘላለም ፍሬ ማፍራት አይችልም። ክርስቶስ ግን ሕያው አምላክ ስለሆነ በትንሣኤው ኃይል ሰጥቶ በዚህ ኃይል ደግሞ ደቀ መዛሙርት አፈሩ። 12 የገሊላ ተራ ገበሬ የነበሩ ሰዎችና አሳ አጥማጆች የግሪክ ፈላስፎችንና የአቴና ፈላስፎችን በነገር የሚራቀቁትን የነገሥታትን ልብ በምን ኃይል አሸነፉ ይባላል? በትንሣኤው ኃይል ነው ያሸነፉት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ሲናገር የትንሣኤውን ኃይል አውቅ ዘንድ ጌታዬን ቢቻለኝስ በሞቱ ልመስለው እወዳለሁ ብሏል። ስለዚህ የትንሣኤው ኃይል ቤተ ክርስቲያንን ኃይል ሰጣት። የነገሥታትን ግርማ፣ ጦሩን፣ ሰይፉን፣ የፈላስፎችን መራቀቅ፣ የመናፍቃንን መደራጀት ሁሉ ያለፈችው ቤተ ክርስቲያን በትንሣኤው ኃይል ነው። የደቀ መዛሙርቱ ኃይል የትንሣኤውን ኃይል ያስረዳል። በዚያውም ላይ የተነሱ 500 ባልንጀሮች ከመቃብሩ ስር የተነሱ 500 ባልንጀሮችን ተገልጦላቸዋል። ወአስተርአዮሙ ለዘይበስሑ እምአምስቱ ምዕት ወመብዝቶሙ ሀለው እስከዚህ ከ500 ለሚበልጡ ባልንጀሮችም ተገለጠላቸው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 6። ከ500 ተነስቶ ለሐዋርያት ታያቸው፣ ለሴቶች ታያቸው። ከ500 ባልንጀሮች ከፍ ለሚሉ ባልንጀሮች ታየ። ከእነዚያም አንዳንዶቹ እስከ ዛሬ ድረስ በሕይወት አሉ ይላል ቅዱስ ጳውሎስ። የጌታን ትንሣኤ ሲናገር ከመስቀሉ ስር የተነሱት ሰዎች ዛሬም አሉ፣ መጠየቁ ማየት ትችላላችሁ ብሎ ነው። በሕይወት ያሉ ሰዎች ወወእለኖሙ ያንቀላፉም አሉ፣ የሕይወት ምስክሮችም አሉ። ሌላው የጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤው ምስክር የጠላት ምስክር ነው። የጠላት ምስክር አይሁድ ያደረጉት ተንኮል ጌታ እንደተነሳ ምስክር ነው። የመጀመሪያው መቃብሩን ትልቅ ደንጊያ መግጠማቸው ነው። ያን ደንጊያ ማንም ማንሳት አይችልም። ደቀ መዛሙርቱ እንኳን እንዳያነሱት ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም እንደተናገረው በጾም በጸሎት የደከሙ ድሃ ምስኪን ሐዋርያት ያንን ድንጋይ የማንሳት ጉልበት የላቸውም ብሏል። ትልቅ ድንጋይ ነው የገጠሙት። ስለዚህ ያ መገጠሙ እንደታተመ ደግሞ መነሳቱ ሲከፈት ደግሞ ሥጋው አለመገኘቱ
የጠላት ምስክርነት። ሁለተኛ በማኅተም አትመውታል። ያ ማኅተም እንደታተመ ነው፣ ታትሞ ታሽጎ ነው የተቀመጠ። ያ መታተሙ እነሱ እንዲያውም ቅዱስ ኤፍሬም ሲናገር እነሱ ተንኮል በጨመሩ ቁጥር የጌታ ትንሣኤው ይበልጥ ይገለጣል ይላል። ከዚህ ቀጥሎ አይሁዳውያን ጠባቂዎቹን መሾማቸው ነው። የሮማ ወታደሮችን ጠባቂ አድርጎ ሾመዋል። በዚያ ወራት ተሰቅሎ የሞተን ሰው ሮማውያን ያን ጊዜ በሮማውያን ሕግ መሰረት ነው የሚተዳደሩ አይሁዳውያን። በሮማውያን ሕግ መሰረት ተሰቅሎ የሚሞት ሰው የመጨረሻ ወንጀለኛ ነው። ተሰቅሎ የሚሞትን ሰው መቃብር የሚጠብቅ ሰው ደግሞ ያንን ተሰቅሎ የሞተ ሰው አጽም ወይም በድን ቢያሰርቅ እሱ የሚሞተው ተሰቅሎ ነው። ስለዚህ ወታደሮቹ ሊተኙ አይችሉም ማለት ነው። ለምን? ተኝተው አድረው በስጋው ቢወሰድ እነሱንም የስቅላት ሞት ይጠብቃቸዋልና ቅጣታቸውን ስለሚያውቁ ተግተው የሚጠብቁ ወታደሮች ተሹመውበታል። ቀጥሎ ምስክር የሚሆነው ደቀ መዛሙርቱ ሰርቀው ወሰዱት ብለው ገንዘብ መስጠታቸው ነው። በሉ ብለው ምስክሮቹም ሲጠየቁ አንደኛ ደቀ መዛሙርቱ ወሰዱት ብለው መስክረዋል። ቅዱስ ዮሐንስ አፈወርቅ ይህንን ሲሞግት ምስክሮቹን ሲሞግታቸው እንኳን እነዚህ ሰዎች በሐሰት ምስክርነት በገንዘብ ተገዝተው መቅረባቸው የጌታን ትንሣኤ ይበልጥ ግልጽ ያደርጋሉ። ለምን? ደቀ መዛሙርቱ ወሰዱ። አንደኛ ደካሞች ናቸው፣ ያን ድንጋይ መፈንቀል አይችሉም። ሁለተኛ ወታደሮቹ ሊያሳልፏቸው አይችሉም። ሶስተኛ ደቀ መዛሙርቱ ፈርተው ነበርና ስጋውን የመውሰድ ድፍረት አያገኙ። እንኳንስ ከሞተ በኋላ ሊደፍሩ በሕይወት እያለ እንኳን ጥለውት ነው የተበተኑት ፈርተው። በኋላም በተዘጋ ቤት ነው ያገኛቸው። አራተኛ ወታደሮቹ ከተኙ አላየ፣ ያላየ ደግሞ ምስክር ሆኖ አይቆምም። ወሰዱት ማለት አይቻልም። ካየ ደግሞ መስደድ የለበትም። ለምን? ጠባቂ ሆኖ ተሾሟልና። በዚህ ሁሉ የሐሰት ምስክርነታቸው የጌታ ትንሣኤ ይበልጥ ተገልጧል። ያም የትንሣኤው ኃይል አስቀድመን እንደተናገር በሐዋርያት፣ በሰማዕታት፣ በጻድቃን ሕይወት ተነስቷል። የፍጡር ደቀ መዝሙር ሙት ሊያነሳ አይችልምና በኢየሱስ ክርስቶስ ስም ሙት አነሱ፣ ድውይን ፈወሱ፣ አጋንንትን አወጡ፣ ጣዖታትን በሙሉ ሰባብረው አጠፉ፣ የነገሥታትን ልብ ማረኩ። ይህ ሁሉ የትንሣኤው ኃይል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስቷል። እኛም እንነሳለን። በተነሳ ጊዜ የትንሣኤውን ብርሃን ያለብሰን ዘንድ በጎ ሥራ ሰርተን በቀኙ ለመቆም ያብቃል። አምላኬ ኄር አንሥአኒ በትንሣኤከ እንዳለ ቅዱስ ያሬድ ቸር የምትሆን ፈጣሪ ሆይ በትንሣኤህ እኔንም አንሳኝ ብሏልና ሁላችንም ከወደቅንበት በብርሃነ ትንሣኤው ያንሳል። የልቡናችን ጨለማ፣ የሕሊናችን የድንቁርናችን ጨለማ፣ የመከራውንና የሰላም ማጣቱን ጨለማ ሁሉ ለሀገራችን ለኢትዮጵያ፣ ለመላው ዓለም ሁሉ የትንሣኤውን ብርሃን ይግለጥልን። ወስብሐት ለእግዚአብሔር።